ምክንያት የሌላ ጉዳይ ምን ሆነ እንድናምናችሁ የሆነ ምክንያት ስጡ። እኛ እንደ ቲም ሌላ ወይንም ደግሞ የሂስቷን ህይወት ለማደግ እዛ ላይ የተሰባሰብን ልጆች የመታመን ችግር የለብንም። ምክንያቱም የአንዳችንም የግል አካውንት ተሰጥቷችሁ እገሌ በዚህ ያስገባ የተባላችሁት የለም። ከገንዘብ ጋር በቀጥታ የሚሆን በተዘዋዋሪ ምንም አይነት ንክኪ አልነበረንም። ይሄንን እናንተም ህሊናችሁ ያውቃል። በጊዜው የተሰጣችሁ የመንግስት አካውንትና ቤተሰቦቿም ከኛ ጋር ተቀምጠው ያለውን ፕሮሰስ እያስረዳናችሁ ነበር። ስለዚህ የገንዘብ ንክኪ ስለሌለን የመታመን ያለመታመን አخر ህምና አይመለከተንም። ጉዳዩ ከምን ደረሰ ላላችሁት በጊዜው ላይ እውነት ነው። በዛ 3 ወር ውስጥ በተሰጠው የጊዜ ገደብ ውስጥ የቀን ገንዘብ ውስጥ ገንዘቡ ባይገባ ኖሮ ልጅቷ የሞት ፍርዱ ይከናወንባት ነበር። አሁን ባለው ሁኔታ ላይ የደም ቤተሰቦች 2 ሚሊዮን ሪያላቸውን ተቀብለዋል። የገባው ገንዘብ ደግሞ ከታሰበውም ከተባለውም በላይ ስለሆነ ቤተሰቦቿ ጋርም አሁንም ቀሪ ብር አለ። እቺ ልጅ ከዛ ሲወጣ ህይወት የምትጀምርበት የተባለ ቀሪ ብር አለ። ይሄ የሚሰመርበት ኦኬ። አሁን ላይ ግን ለምን አልወጣችም? እነሱ ገንዘባቸውን ከወሰዱ በኋላ ለምን አልተለቀቀችም ለሚባለው በጠየቅን ቁጥር የምንባለው ሐቅል አም ማለት ምንድነው? አንድ ሰው ክስ መስርቶብህ ያ ሰው ክሱን ሲያነሳ ግን ከመንግስት ጋር የምትጨርሰው ፕሮሰስ እና የእስር ጊዜ አለ ነው። በጠየቅን ቁጥር የምንባለው ይሄን ነው። ምን ያህል ጊዜ ነው? ምንም ምላሽ አላገኘንም። ስለዚህ የዚች ልጅ ጉዳይ በተመለከተ እኛ የጋራ ወይም የግል ጥቅም ኖሮን ሳይሆን ለአላህ ብለን እንደናንተው እንቅልፋተን ተቀምጠን ገንዘቡን አሰባሰብን። አሁን ላይ ያለው ፕሮሰስ ግን ይሄን ይመስላል። ስለዚህ ጉዳዩ ካሳሰባችሁ ከዚህ በኋላ እንደውም ለኛም እንድትረዱን የምንፈልገው ቪዲዮዎቹን በአረብኛ አድርጉ። እህቴ በተለይ አንቺ አረብኛ ጎበዝ ነሽ። ስትጠይቂ ሰው መንሽነሽ ኤምባሲ ያለ ጉዳዩን ይዘው የተቀመጠ እኛ እንደ ግለሰብ ገንዘቡን አሰባስበናል። ልጅቷን ህይወት ማዳን ችለናል። የቀረው ፕሮሰስ የሚወስድ አካል አለ። የኢትዮጵያ መንግስት ወክሎት የተቀመጠ ኤምባሲ አለ። አሊያም ደግሞ በአረብኛ እየሰራችሁ የሀገሪቷን መንግስት መጠየቅ ትችላላችሁ። እኛ ግን ልክ እንደናንተ ህይወትን ለማትረፍ ተሰበሰብን እንጂ ሌላ የምናውቀው ታሪክ የለም። ያለው ነገር ይሄ ነው።